ተረጋጊ ቆይ ልንገርሽዬ እኔ ቢኒ ትላንትና አናግሬዋለሁ ደውዬና በጣም ነው አልቅሶ የነገረኝ እኔንም ጭምር ይቅርታ እንደመጠየቅ ነው ያደረገው የነበረውና ቢኒ በአሁኑ ሰዓት የመጨረሻ ተጸጽቶ በዛን ሰዓት የቤተሰብ ችግር ገጥሞኝ ነው እያለኝ ያለውና ቤተሰብ ሀዘን ላይ ነበርኩ ለዛ ነው ላናንሳለት ያልቻልኩት ነው የሚለኝና ምናልባት በዚህ እንደዚህ አይነት ሁኔታ ውስጥ መሆንሽን ባቅ ራሱ እንዴት ጨክናለው ብሎ ነው ያለቀሰ ያወራኝ ያለውና አልቅሶ ይተዋል እና የልጅሽ አባት ደግሞ እሱ የልጅ አባት እኔ ነኝ በቃ ማቀው የልጅ አባት ማን እንደሆነ እኮ እኔ ብቻ ነኝ ማቀው አይደል እንዴ ማን እና እኔ ብዙ ነገር ማውራት አልፈልግም አሁን ሰላም ቤተሰቦቼ እንዴት ናችሁ ደህና ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እንግዲህ ሰሞኑን ጠፍተናልና የጠፋንበት ሁኔታ እንግዲህ በእቴ ዙሪያ አንዳንድ ነገሮች ይዤላችሁ ለመምጣት አስቤ ነበር አልተሳካልኝም ምክንያቱም መሄድ አልቻልኩም እዚህ ስራ ሁኔታ ሄጄ በአካል ለማግኘት ሞክሬ ነበር ለማግኘት አስቤ ነበርና አልተሳካልኝም እስከዛ ግን ብዬ ከቢኒ ጋር አውርተናልና ያለው ነገር ሁኔታውን ሳይው ቢኒ ጋር ያወራነው ነገር እንግዲህ ችግር ላይ ሆኖ ነው ከሷ ጋር ትቷት ሊሄድ የቻለው ነው የሚለኝ እኔ እንዳስረዳኝ ከሆነ ይሄን ነገር እርግጠኛ ለመሆን እንግዲህ በሱ ወገን ብቻ ሰምቼ እንደማንኛውም ሰው ተረድቼ ዝም ምን አይነት አይደለም ምክንያቱም ከሷ ጎን መስማት አለብኝ ግን ያንን ነገር ወደ እናንተ አምጥቼ እናንተ እንድታቁት ለማድረግ ግዴታ እሷ ጋር ማውራት አለብኝ ብዬ ነው የማስበው እሷ ደግሞ ከኔ ጋር ትንሽ ተኮራርፋለችና ብቻ ያለውን ነገር ለማስተካከል እየሞከርኩ ነው ማለት ነው ምክንያቱም አንድ ሰው የሚያስበው ነገር ብቻ አይደለም ማለት ኖርማል ነገር አስበን ላይሳካልን ይችላል ግን እቅዱ እንዳሰብነው በትክክል ላይሄድልን ይችላልና እህቴ አውቃም ሳታቀም ብዙ ስተቶች ሰርታለችና ስተቶቹ አብረን እያየን ነበር ያንን ስተቶች ምንድናቸው ብለን ብናስብ ወደ ኋላ መተን ለማሰብ ብንሞክር እንኳን ስተቱ እኛ ላይ ካልሆነ ብዙም ልንረዳ አንችልምና ያሰብኩት ሐሳብ እሱ ነው ሁላችንም ቦታው ላይ ካልሆነ በስተቀር ሊገባን አይችልም ብዬ ነው ያሰብኩትና እሷን ለማውራት ሞክራለሁ ትንሽ በርግጥ የቤተሰብ ችግር አለና እሱን ለማስተካከል ሞክራለሁ ይቅርታ መጠየቅ እፈልጋለሁ ያነሳችልኝ አይደለም ቤተሰቦች ሁሌ ቤተሰቦች እናንተ ጋር ይዤው የምመጣው ነገር እንድታቁ ጭምር ነው እንጂ ሌላ ነገር አይደለም እያወቃችሁ አሁን ብዙ ጊዜ እኔ ኮሜንት ምናምን ገብቻ ያለውና ብሩክ ላይ እዩ ላይ ምናምን አነባለውና ለዩ ያላችሁ አመለካከት በትክክል እንዲቀየር ፈልጋለሁ ምክንያቱም ማንም ሰው ራሱ ላይ ካልደረሰበት በስተቀር የሰውን ችግር ሊረዳ አይችልም እኔም በሆነ እንደዛው ነኝ ወይን ደግሞ የሆነ ሰው በራሱ አንግል ብቻ ስለነገራችሁ የተረዳችሁት እሱ የነገራችሁ ብቻ ሊሆን ስለሚችል አሁን ብሩኬ በጣም ብዙ ነገር ለማሳመን እየሞከረ ነው ከሷ ጎን ሆነን ግን አንድም ነገር አዳምጠን አናቅም አንድም ቀን ሰምተናት አናቅም እኔ ደግሞ ለማረጋገጥ ሞክሬ እንኳን ሳወራት ደውልላት ትክክል አሁንም ደግሜ ደውልላታለሁ አሁን ፊታችሁ ላይም ደውልላታለሁ ቼክ ማድረግ ፈልጋለሁ ብሩኬ በጣም ብዙ ቪዲዮዎች ሰርቷልና እሷ ላይ በእናንተ ዘንድም ሁላችሁም ጠልታችኋታል እሷ ምንም ማድረግ አይቻልም ምክንያቱም እሷ ላይ የደረሰው ማንም ሰው ላይ እንትን ማለት አይቻልምና ሳታዩት ወይን ደግሞ በእናንተ ሳይደርስ መረዳት አትችሉም ማለት ነው እና ከቢኒ ጋር ትላንትና ስልክ ረጅም ሰዓት አውርተናልና ቢኒ ያለኝ ምንድነው የምር አልቅሶ በዛን ሰዓት እኔ በቃ እኔ ላይ በጣም ብዙ ችግር ደርሶ ነበር ቤተሰብ የቅርብ ቤተሰብ ነው የሞተብኝና ድንገት መሄድ ስለነበረብኝ ነው ሄድኩትኝ ሀዘን ላይ ሆኜ ነው ስልክ ያላነሳውላት ምናምን ነው ያለኝ በዛን ሰዓት ግን ያቃል ምናልባት እንደዚህ ጽንስ መፈጠሩን ግን በእርግጥ እኔ በዛን ሰዓት አላቅም እንጂ አነሳላህ ነበር ነው ያለኝና ከተለያያችሁ ስንት ጊዜ ነው ብዬ ስጠይቀው ያው እንደነገረኝ ከዛ ጋር የሆነ የሚያቀራርብ ነገር አለውና የሱ ይመስላል አንዳንድ ነገሮችም ያስረዳይ ነበርና ሐሳቡን ተቀብያለሁ ብቻ በቃ ይጨንቃል በአንድ ጎን ሰምቶ እንትን ማለት እኔ እንዲያውም ልጣላው ነበር የደወልኩለትና በጣም ጓብዬ በቃ ተናድጄ ነበርና ትላንትና ራሴን አረጋግቼ ምናምን ለማውራት ሞከርኩኝ አውርቼዋለሁ ጥሩ መልስ ነው የሰጠኝ ጥሩ አረጋግቶኛል እሱም የተባረከ ልጅ ነው በርግጥ እኔ እንደንተና አይደለም ሁኔታዎቹ ሳያቸው እኔን ጭምር ይቅርታ ምናምን አሁን ለማለት ሞከረና ድጋሚ እዩን ካገኘዋት በኋላ እንቺ በቃ ተስማምተው
ምናልባት ከሆነ ተስማምተው የሚያወሩ ነገር ከሆነ ለማገናኘት ሞክራለሁ። አሁን እዩ ጋር እሺ ካለኝ እዩ ጋር ለመሞከር ካነሳችልኝ እዩ ጋር ለመሞከር ለመደወል ሞክራለሁ ካነሳችልኝ ማለት ነው። እንግዲህ እህቴ ይቅርታም በዚህ አጋጣሚ ይቅርታም ጠይቃታለሁ ማለት ነው። እስቲ እናያለን። ጠርቶልኛል ስልኩና ወጣነሳ ይመስለኛል። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ያው አላነሳችው ምንም ማድረግ አይቻልም። እስኪ ካነሳችልኝ ደጋግሜ እሞክራለሁ። የደወሉላቸው ደንበኛ መስመር ስለተያዘ እያነሳችሁ አይደለም። እና እንግዲህ የተፈጠረው ነገር ሁላችሁም ታውቃላችሁ። እንደዚሁ በቀላሉ ለመረዳት ከባድ ነው። ብቻ እየተጋፈጠች ነው ብዙ ነገር። እኔም እንደ ወንድም የወንድምነቴን እየተወጣሁላት አይደለም እና ያኮረፈችኝም ለዛ ነው ይመስለኛል። እና ብቻዋን እየጣረች ነው ይቺ ልጅ። ያው በምልክላት በመጽፍላት ቴክስት ብቻ ነው እየተግባባን ያለ ነው። አንድ ቀን እንኳን መልሳልኝ አታውቅም። ይህንን ነገር ግን መረዳት በእርግጥ እኔ ለደረሰበት ሰው ብቻ ነው እንጂ ዝም ብሎ መረዳት ከባድ ነው የሚሆነው። እዩቴ እንዴት ነሽ? ሰላም ነው? ደህና ነሽ? ደህና። አታነሽም ስደውልልሽ? አቤት፣ ለምን ደውለህ ነው? ኧረ ተረጋግተሽ አውሪኝ። ቢያንስ እንኳን ወንድምሽ አይደለሁ? ወይ ወንድምሽ አልከኝ? አዎ በእርግጥ ብዙ ነገር አጥፍቼ ሊሆን ይችላል እና እኔ ይቅርታም እንድጠይቅሽ ይቅርታ እንድታረግልኝ እና ምንም አያስፈልግም። ይቅርታ ወንድምሽ ምናምን አያስፈልግም። እኔ በችግሬ ጊዜ እንደዚህ ብዬ ደውዬልህ ምናምን ስልክ አታነሳም። አሁን ከዛ ችግር ምናምን ወጥቻለሁ ምናምን ብዬ ራሴን ክስል ትደውላለህ። አያስፈልግም ይሄ። አይ ተረጋግተሽ አውሪኝ። ምንድን ነው መሰለሽ አሁን ታውቂያለሽ ያለውን ታሪክና እኔ አሁን ላንቺ አላብራራም። የስራ ሁኔታ ታውቂያለሽ፣ ቤተሰብ ምን ያክል ማገዝ እንዳለብን ታውቂያለሽ። አይ ምንም የሚገናኝ ነገር የለም። እና እኔ ችግር ላይ እንደነበርሽ አላውቅም ነበረ። እኔ በዛን ሰዓት እኔ ከቢኒ ጋር ጥሩ እንደነበራችሁ ነው እኔ የማውቀው። አይ ጥሩ አይ ብቻ ስልክ አንስተህ እኮ ምንድን ነው ምናምን ማለት ይችል ነበር ያኔ ስደውልልህ ምናምን። ያው የሰው ልጅ እንዳሰበው አይሆንም ብዙ ነገር። ያው እኔም ጥሩ ሙድ ላይ አልነበርኩም በእርግጥ። ብቻ አንቺን ለማስከፋት አልፈልግም። ብዙ ችግር እየተጋፈጥሽ ነው፣ የሆነው ነገር እያየው ነውና ብትረጋጊ ተረጋግተን በቃ አሁን ራሴን እንትን ብያለሁ። ምንም ያንተ እርዳታ ምንም ከአንተ ጋር ንግግር ምናምን አንተ ሲጀመር ምንም አትለይም። ሲጀመር እነሱ አንድ አይነት ነህ። አይ እኔ በብሩኬ ምናምን እንድታየኝ አልፈልግም። በእርግጥ እኔ ከብሩኬ ጋር የምትለየው ነገር የለም። ወንድም ምናምን ብሎ ነገር የለም። ወንድም እንደዚህ አይደለም አለ እኮ አይደል እንደ ወንድም ለእህቱ የሚያደርግ ብዙ ነገር እኮ ነው ያለው። አንተ ግን አሁን እኔ ማውራት አልፈልግም። በእናትሽ እኔ አሁን ምንድነው መሰለሽ አሁን አዲስ አበባ መተሽ እኔ ያለውን ነገር እንደዛ በዛ ሁኔታ ገፍትሮ ብሩኬ ብዙ ነገር ሲያደርግ እኔ እስከ መጋጨት ደርሼ ነበርና ያለውን ነገር እያየው ነው እያወቅኩ ነው። ብሩኬ የሚያደርገውን ነገር እያየው ነውና በዛን ልክ እኔ የሆነ በቃ ቪዲዮዎቹንም አይተሻል እኔ እየሰራው ነበረ በዛን ሰዓት ተመልሰሽ ከዛ መመለስሽ ትንሽ እንትን ብሎኝ ነውና ላግዝሽ እያሰብኩ ነው የምልሽ። አመሰግናለሁ። አብሬሽ ልሁን አጠገብሽ ልሁን እያልኩሽ ነው። እባክሽን እዩ በእናትሽ። እኔ አሁን ማውራት አልፈልግም። ስለዚህ ከሆነ የምታወራኝ እኔ ስልኩን ዘግዋለሁ። በዚህ ሁኔታ አሁን እናታችንም መስማት የለባትም። እኔና አንቺ ተቀራርበን
ያለውን ችግር ለመፍታት እንሞክር። እናታችን ብትሰማ እኮ እኔ አስረዳታለሁ ያለውን ነገር። ያኔ ማን ላይ ምን እንደምታደርግ ግልጽ ነው። እሺ አሁን ቢኒ ድጋሚ መጥቷልና እያለሽ ያለው ለምንድን ነው ልትረዱማችሁ? አሁን ባለፈው ከሀብ ጋር ይሄ የምትፈልገው የእሱ ነገር እኮ ጨርሰናል። በቃ የእሱ ነገር ጨርሻለሁ። ስለሱ አሁን ልታወራኝ የደወልከው ነው? እኔ እኮ ተረጋጊ፣ ቆይ ልንገርሽዬ። እኔ ቢኒ ትላንትና አናግሬዋለሁ ደውዬና በጣም ነው አልቅሶ የነገረኝ። እኔንም ጭምር ይቅርታ እንደመጠየቅ ነው እያደረገው የነበረውና ቢኒ በአሁኑ ሰዓት የመጨረሻ ተጸጽቶ በዛን ሰዓት የቤተሰብ ችግር ገጥሞኝ ነው እያለኝ ያለውና ቤተሰብ ሀዘን ላይ ነበርኩኝ ለዛ ነው ላናነሳለት ያልቻልኩት ነው የሚለኝና ምናልባት በዚህ እንደዚህ አይነት ሁኔታ ውስጥ መሆንሽን ባቅ ራሱ እንዴት ጨክናለሁ ብሎ ነው እያለቀሰ እያወራኝ ያለውና አልቅሶ ይተዋል። እና የልጅሽ አባት ደግሞ የልጅ አባት እኔ ነኝ። በቃ የማውቀው የልጅ አባት ማን እንደሆነ እኮ እኔ ብቻ ነኝ የማውቀው አይደል እንዴ? ማን እና እኔ ብዙ ነገር ማውራት አልፈልግም። አሁን ስለዚህ ከሆነ የደወልከው እኔ ጀመር አልፈልግም መደወልም ማውራትም ከኔ ጋር ማለት ነው። እኔ እኮ ላግዝሽ እየሞከርኩኝ ነው። አመሰግናለሁ። እሺ ቢያንስ እንኳን ሲደውልልሽ በስነ ስርዓት ለማውራት ሞክሪ። አንሽለትና በስነ ስርዓት አውሩ እንኳን አይደለም። አሁን ብቻሽን ነሽ አይደለ? በዚህ ሰዓት ኦልሬዲ እኮ እነሱ የራሳቸው ህይወት ጀምረዋል። ብሩኬ እሺ ይጀምሩ። ምንም የሚያገባክ ነገር የለም አንተ። እሺ እኔ እኮ መጨረሻ ላይ የሰራሽውን ቪዲዮ አይቻለሁና ለሀብ ያስተላለፍሽው መልእክት ዋና ምክንያቴ እሱን አሁን ልደውልልሽ የቻልኩት ምክንያት አንተ አሳርፍልኝ ምናምን አሁን ካሁን በኋላ ሌላ ሰው ጋር መሄድ አያስፈልግም። እኔ ራሴ ላስተካክለው እችላለሁ ይሄን ነገር ቢኒ፣ እኔ ራሴ አናግረዋለሁ። አንቺ ምንም መድከም የለብሽም ነው የምልሽ። ምንም ብቸኝነት እንዳይሰማሽ፣ ብቸኝነት ሊሰማሽ የሚገባ ጉዳይ አይደለም። አይሰማኝም ብቸኝነት ምንም የሚሰማኝ ነገር የለም። አመሰግናለሁ ስላሰብክልኝ። አሁን ዘብታ ጀራን ያለሽው እስኪ መጥቼ ለማግኘት ሞክራለሁ። በእናትሽ ይቅርታ አድርጊልኝና ለማውራት እንሞክራለን። አይደለ ወይ? በቃ ቻው። እኔ ለምንድን ነው ማውራት ጀመርኩ? ቻው። እንግዲህ ቤተሰቦች ዘግተዋለች እና እሷ ላይ የደረሰው ችግር እውነት ማናችንም ቢሆን ልንረዳው አልቻልንምና ኮራመትን ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖርሽ ታልፊዋል። ብቻ ካሜራ ላይ እንደሆንኩኝ እሷ አታውቅምና ለማውራት የፈለገችው ነገር ይመስለኛል። ለኔ ያው የልጅ አባት ማን እንደሆነ አውቃለሁ ምናምን ታውቃለች ብዬ ነው የማስበው። የልጅ አባት ማን እንደሆነ አውቃለሁ ምናምን በብሩኬ የሚሆን በቢኒ የተናደደች ይመስለኛል። በዛን ሰዓት ከብሩኬ ጋር ያሳለፈችው ነገር የመጀመሪያ ፍቅረኛዋ ነው። በዛ ላይ ፕላስ ደግሞ ያው መከዳት ታውቁታላችሁ ብዬ ነው የማስበው። ተገታለች እቺ ልጅ። ከተከዳች በኋላ እሱ የተሻለ ህይወት ከዛ የተሻለ ህይወት ያማረ ነገር ሲኖር ያው ማናችንም እንቀናለንና ያንን ነገር እንትን ብሏት እነሱን ለመበቀል እየሞከረች ነው የሚመስለኝ። ቢኒ ደግሞ በወቅቱ የቤተሰብ ሀዘን ገጥሞኝ ነው የሄድኩት ምናምን ነው እያለ የነበረው ትናንትና። ይሄ ነገር እንዳለ ሆኖ ያስቀየሟትን ነገር እሷ ራሷ ናትና ልታውቅ የምችለው። እኛ ድፋይ ማድረግ አንችልም እዚች ጋር እና ቤተሰቦች ማወቅ ያለባችሁ ነገር ነገ ቢኒንም ደውዬ አወራዋለሁ ማለት ነው። እዩ ጋር ያለውን ነገር አይታችኋል፣ ሰምታችኋል። ድጋሚ ግን አጠገቧ ላይ ሄጄ ባወራ ደስ ይለኛል እና ሀሳቤ ነው። እሱ ነገር ማድረግም እችላለሁ። ብቻ በጣም ብዙ እቅዶች ናቸው ያሉኝ። በአሁኑ ሰዓት እዩ አራስ ቤት ልትሆን ትችላለች። ሰው ያስፈልጋታል። ብቸኝነት እንዲሰማት አልፈልግም። መጥፎ ነገር የምታስብ ትችላለች። አራስ ቤት ልጅ በቃ ጥሎ እንደመጥፋትም ብቻ ነው የማስበው። ብዙ ነገር ነውና ፈጣሪ ቅርብ ላይ እሷ በሰላም ትገላገል እንጂ ሁሉንም ነገር አጠገባ ላይ ሆኜ ማስተካከል ፈልጋለሁ እና ቤተሰቦች ሁላችሁም ይህንን ቤተሰብ መቀላቀል ከፈለጋችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። ሁላችሁም አመሰግናለሁ። መልካም ጊዜ ይሁንላችሁ። ይህንን ቪዲዮ ላይክ ያላደረጋችሁ ካላችሁ ደግሞ ላይክ አድርጉልኝ። አመሰግናለሁ።